ጠቢባን የዛሬው ማለዳ የጥበብ መልእክታችንን ሉቃስ 2 መነሻ አድርገን ነው የምናየው። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ይህን አሁን ስናነብ እኛ በ21ኛው መቶ ክፍለ ዘመን ያለን ሰዎች ይህን ታሪክ ስናነብ ስዕሉ አይታየንም። ስዕሉ ቢታየን እንዴት ጥሩ ነገር ነበረ። አንድ የዓለም ንጉሥ በዓለም ሁሉ ያለው ህዝቡ ይጻፍ ብሎ ትእዛዝ አወጣ። ነውጥ ነው። እንዲህ ቀላል እንትን አይደለችም። እያንዳንድሽ በተወለድክበት ቀበሌ ዘርህ ባለበት ቦታ ሄደ በዘርህ መሰረት ተመዝገብ ብሎ አዋጅ አወጣ። ቄሳር ዓለምን ይገዛል። በዛን ጊዜ ዓለም ገዢ ነው። እኔ የሚገርመኝ አንድ ነገር ጣል አድርጌላችሁ አልፋለሁ እግረ መንገዴ ነው። የዓለም ገዢዎች፣ የባቢሎን የዓለም ገዢዎች፣ የግሪክ የዓለም ገዢዎች፣ የሮም የዓለም ገዢዎች፣ እነዚህ የዓለም ገዢዎች ዓለምን ሲገዙ ኢትዮጵያ በዛን ጊዜ የሰለጠነች ሀገር ናት። ኢትዮጵያን አልገዙም። ይሄን አሁን ዲዩት ጥዬላችሁ ነው ማልፈው። ሌላ ጊዜ መለሳለሁ በዚህ ጉዳይ ላይ፣ አሁን አይደለም። እና ዓለሙ በሙሉ ወጥቶ ይጻፋል። ትእዛዝ ወጣች። ቄሬኔዎስ በሶሪያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሑፍ ነው። ቄሬኔዎስ ማለት የሮማዊ ገዢ እንደ ጲላጦስ ማለት ነው። በዚህ ጊዜ ጲላጦስ አልነበረም፣ ቄሬኔዎስ ነው። እና ሁሉም እያንዳንዱ ይጻፉ ዘንድ ወደ ከተማው ሄደ። በዓለም ውስጥ ያሉት በሙሉ ዮሴፍ እና ማርያምም ወደ ከተማቸው ሄዱ። የእነሱ ከተማ የት ደግሞ ይሁዳ ነው። እያንዳንዱ ወደ መንደሩ ሄዶ በዘሩ መሰረት ስም ከነ አባት ከነ አያት። ታሪኩን አይደለም እነግራችሁ። ለምን ብላችሁ ጠይቃችሁ ታውቃላችሁ? ለምን ብሎ የሚጠይቁ ብዙ ጠቢባን ብቻ ናቸው። ጠቢባን ለምን ይላሉ፣ ፈላስፎች ለምን ይላሉ፣ ሌላው ለምን አይልም። በእርግጥ እኛ ጠቢባን ነን። ለምን ስላላችሁ ነው ያላችሁ። ለምን ይህንን ትምህርት በዘመኔ ሁሉ ስሰማ ነው የኖርኩት። ለምን ብሎ የጠየቀ ግን አልነበረም። ዛሬ ማለዳ ነው ለምን ያሉት። ቆይ ለምን እንዲሁ በራሴ ግምት ታክስ ለመሰብሰብ እንዲመቸው ነው ቄሳሩ ብዬ ዝም ብዬ በደፍኑ ያስተማርኩበት ጊዜ አይ ብቻ አይደለም። ቄሳር በሮም ከተማው ተቀምጦ እያለ አእምሮ ተናወጠ። ይሄን ኢማጂን አደርጋለሁ። አእምሮ ተናወጠ። ቁጭ ብሎ አእምሮ ተናወጠ። አእምሮ ለምን ተናወጠ? There was a cosmic quake. ዓለም በሙሉ የተናወጠበት ጊዜ ነበረ። ያን ጊዜ ይሄ ሚስጥር የትኛውም የዓለም ፕሮቴስታንት፣ ካቶሊክ ምናምን ይሄ ነገር አልደረሰበትም፣ አልተናገረውም። እዚህ ጋር የምናገረው ነገር በጠቅላላው ሚስጥር ነው። ዓለም ሁሉ ተናወጠ። ፍጥረት እንዲህ የተናወጠበት ጊዜ ነበረ። ኮስሚክ ኩዌክ ነበረ። ፀሐይ፣ ጨረቃ፣ ከዋክብት ሁሉም እንዲህ የተናወጠበት ጊዜ ነበረ። ለምን? እግዚአብሔር አንድ አጀንዳ ነበረው በዛን ጊዜ። አንድ መለኮታዊ አጀንዳ ወደ ምድር ሲላክ ምድር ትንቀጠቀጣለች። ሰዎች ሁሉ ይንቀጠቀጣሉ። ነገስታት ይንቀጠቀጣሉ። ልባቸው አይችልም። የሚያረጉትን ነገር ያጣሉ። አንድ ነገር እየሆነ ነው። አንድ ነገር ነገራችሁ። ነገስታት እስከ ዛሬም ያሉት ነገስታት ጠንቋዮች አሏቸው። ጠንቋይ የሌለው ንጉስ የለም። የጥንቱ ነገስታት ከዋክብት ቆጣሪዎች አሏቸው። በረብ ያውቃሉ። እያንዳንዱ ኮከብ ያነባሉ። አሁን እሱ ጠፍቷል፣ ግን ትልቅ እውቀት እዛ ውስጥ እያንዳንዷን ኮከብ ያነባሉ። እንቅስቃሴዋ ነው ያለው፣ ትርጉሟ ነው ያለው እና ትክክል ነው። እና የባቢሎናውያን ነገስታት ከዋክብት ቆጣሪዎች በቃላቸው አንድ ነገር የሚሆን አንድ ነገር የሚነቀል የሚተከል አስማተኞች፣ ቃላተኞች አጠገባቸው አሉ። የግብፅ እንትኖች ፈርዖኖች እንደዚህ በአፋቸው ቃል ነገሮችን ቀጥ የሚያደርጉ አጠገባቸው። አሁን ዘመናዊ ስልጣኔ ላይ ስለመጣን የዓለም መሪዎች ጠንቋዮች የላቸውም ካላችሁ ተሳስታችኋል። ጠንቋይ ከበስተኋላው የሌለው የዓለም መሪ የለም። በሙሉ ጠንቋዮች አሏቸው። ምክንያቱም ጻድቃን መሪዎች አይደሉም፣ ቅዱሳን ነገስታት አይደሉም። እና ደጋሚዎች አሏቸው፣ ጠንቋዮች አሏቸው፣ ከዋክብት ቆጣሪዎች አሏቸው፣ ሁሉም አሏቸው፣ በድብቅ አሏቸው። እና ይሄ ቄሳር አንድ ነገር ገባው። ዓለም ላይ አንድ ነገር እየሆነ ነው። ይህ የሚሆነው ነገር መንግስቴን አደጋ ውስጥ የሚከት ነው። የኔን መንግስት የሚያፈርስ ነው።
የሚል ነገር በአእምሮው መጥቷል። ናቡከደነጾር ህልም አልሟል። ክርስቲያን አይደለም፣ አይሁድም አይደለም፣ አማኝም አይደለም። ህልም ግን አለመ። በትክክል ህልም ያልም ነበር ናቡከደነጾር። ቄሳርም አልሟል። ስለዚህ አንድ ነገር አደረገ። ኦኬ፣ ዓለም ላይ አንድ ነገር እየሆነ ነው፣ አንድ ነገር እየተገለጠ፣ እሱን ነገር ሎኬት ማድረግ አለብኝ፣ ማነቅ አለብኝ። ዓለም ሁሉ በየትውልዱ ሄዶ ይቆጠር። ሰርቬላንስ ሲስተም፣ ሰዎችን የመቆጣጠር ሲስተም ነው። አንድ ድብቅ ሰው መኖር ከዚህ በኋላ የለበትም አለ ቄሳር። አንድ ሰው መደበቅ የለበትም። በሙሉ በዓለም ውስጥ ያሉትን ሰዎች ማወቅ አለብኝ። ማን የት ይኖራል፣ ማን ዘሩ ምንድን ነው፣ ማን ሀብቱ ምንድን ነው፣ ማን ምኑ ምንድን ነው መታወቅ አለበት። አሁን በዘመናችን ላይ ስለደረስንበት ሰርቬላንስ ሲስተም አትደነቁ። የዓለም ነገስታት ተጨንቀዋል። እንዴት ተጨንቀዋል? እናንተ በታውቁት ቤተ መንግስት መኖራቸውንና በጣም እዛ ላይ መሆናቸውን አይደለም። ከነሱ ለማኝ ይሻላል። ለማኝ ጭንቅ ያለበትም ለምኖ ይበላል፣ የደረሰበት ይተኛል። የዓለም ነገስታት ተጨንቀዋል። አንድ ነገር እየሆነ እንዳለ አውቀዋል። አሜን። ቄሳር እንደዚህ ተጨንቆ ሰው በሙሉ ይቆጠር። ማን የት እየተወለደ ነው? አንድ ነገር በምድር ላይ ያለ ምድር ተናውጣል፣ ይቆጠሩ። ሰው ሁሉ ይታወቅ። ተቆጠረ፣ ተጻፈ፣ በሙሉ ይጻፈለ። ተጻፈና የዓለም ህዝብ ስም የተጻፈው ክምር ሰነድ ሮም ሄደ፣ ተቀመጠ። ማንንም በርብሮ ማግኘት አይችልም። በዛን ጊዜ ኢየሱስ ተወለደ። ነብጡ እሱ ነው። ኢየሱስን መርምሮ ማግኘት አልቻለም። አየና ምንም አዲስ ነገር የለም፣ በከንቱ ነው የተናወጥኩት ብሎ ተወ። በከንቱ አልተናወጠም። ወደ ዘመናችን ሰርቬላንስ ሲስተም እንምጣ። ላምጣችሁ። አሁን ያለንበት ዲጂታል ዓለም፣ አሁን የመጣንበት ጊዜ ያለንበት ጊዜ ዓለም የመጨረሻው ነገር ላይ ደርሳለች። የመጨረሻው ነገር ኑክሌር አይደለም። የመጨረሻው ነገር ስፔስ ኤጅ መሆኑ አይደለም። እሱን ስንል ነበረ። የሚበልጥ እንዳለ ግን ሲገባ ነበር። የመጨረሻው አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ ላይ ደርሰናል። አርቲፊሻል ኢንቴሊጀንስ ማይሰራው ምንም ስራ የለም። አርቲፊሻል ኢንቴሊጀንስ እና ዲጂታል ወርልድ፣ ዲጂታል ኢትዮጵያ፣ ዲጂታል ዓለም፣ ዲጂታል ወርልድ ለምን አስፈለገ? ይሄ ለምን አስፈለገ? የቄሳር ጭንቀት ነው። አሁን በዓለም ላይ አንድ ነገር ተወልዷል። የዓለም ፕሮቴስታንቶች አይናቸውን ሰይጣን ጎልጉሎ ስላወጣው ምን እየሆነ እንዳለ አያውቁ። እያንዳንዱ ሰው ተመዝግቧል። ገንዘቡ ተመዝግቧል። ያለው ንብረት ተመዝግቧል። ቤቱ ተመዝግቧል። ሰውየው ተመዝግቧል። አሻራው ተመዝግቧል። ሁሉም ነው ተመዝግቧል። የት ይኖራል? ምን ይወዳል? ምን ይበላል? ምን ይጠጣል? ኢንተረስቱ ምንድነው? የሚጠላው ምንድነው? የሚወደው ምንድነው? ሃይማኖት ተመዝግቧል። ይሄን ታውቃላችሁ? ሰው ወደደም ጠላም ተመዝግቧል። ለምን? ቀጣይ ነገር አለ። ጆቻችን ላይ ያሉት እነዚህ እንትኖች ስልኮች ምን ይሰራሉ? ምን አይሰሩም? እሱን አናውቅም። ስራ ግን አላቸው። እያንዳንዱ ሰው የሚከታተሉበት ስልት ነው። የያዛችሁት ስልክ የት ትገባለህ? የት ትወጣለህ? ምን ትወዳለህ? ምን ትጠላለህ? ምን ትበላለህ? ምን ትጠጣለህ? ስራ፣ ሃይማኖት፣ እምነት፣ አይዲዮሎጂ፣ ፍልስፍና ምንድነው? ስልኩ ራሱ ይነግራል። አንድ ሳቴላይት አለ ለዚህ ጉዳይ፣ አንድ ሲስተም አለ ለዚህ ጉዳይ። አሁን አንድ ግሎባል ሲስተም ጫወታ አይደለም። ሰርቬላንስ ሲስተም ነው። እያንዳንዱ ሰው አሁን ይታያል። ሁሉም ነገር ከተመዘገበ ቀጥሎ ምንድነው? ሁሉም ሰው ከቄሳር በሚወጣው ቃል ይኖራል፣ አለበለዚያ ይቀጣል። ወደዛ እየተሄደ ነው። ሁሉም የዓለም ሰው ቄሳር በሚለው ቃል ከአፉ በሚወጣው ቃል ይወጣል ወይም ይገባል። ቄሳር የሚጠላው ይገላል፣ የሚወደውን ያኖራል። የምናገረው በዓለም አቀፍ ደረጃ ነው። አሁን ዓለም አንድ ነው። አንድ ሲስተም በዓለም ሁሉ ተዘርግቷል። የተለያዩ ሀገሮች ያሉ የተለያየ ኢኮኖሚ ጦርነት እሱ ቁማር ነው። እሱ ውሸት ነው። እሱ የውሸት ቁማር ነው። ያን አትስሙ። እና ይሄ ቁጥጥር ለምንድን ነው? ለምን አስፈለገ? ማንን ለመቆጣጠር? እሱንም እንጠይቅ። ለምን ያስፈልጋል?
አንድ ጉዳይ ተከስቷል። ሰይጣንን ያስጨነቀው አንድ ነገር ተከስቷል። የሰይጣንን ህብረተሰብ ያስጨነቀ የቃየልን ቤተሰብ ያስጨነቀ አንድ ነገር ተከስቷል። ሰው ተወልዷል በምድር ላይ። that is the point። ሰው ተወልዷል። ሰው ሲወለድ ፍጥረቱ ይንቀጠቀጣል፣ ይናወጣል፣ ወፍ ይወጣል፣ ትልቅ ኃይል ይወጣል፣ ምድር ይንቀጠቀጣል። ያ ቄሳር ተንቀጠቀጠ። ሰው ሁሉ ይጻፍልኛል። ሰው ተወልዷል። ሰው የአምላክ መልክና አምሳል የሆነው ሰው ይሄ 8 ቢሊዮን ኮተት አላልኩኝም። እሱ አይደለም፣ እሱ የወደቀ የሰይጣን ሰው ነው። የአምላክ መልክና አምሳል የሆነ ሰው በምድር ላይ ብቅ ብሏል። ይህ በዓለም ላይ ትልቅ ሾክ ዌቭ ለቋል፣ ምድርን አስጨንቋል። ይህ ሲሆን ሰይጣን ማድረግ ያለበት አንድ ነገር ነው። ይህ ሰው የት ነው ያለው? እሱ ማን ነው? እሱን ማግኘት አለብኝ። እሱን ለማግኘት ብቻ ነው ይሄ ሁሉ ጭንቅ የሚሰራው። እሱን ፈልገው። ሰው ህብረተሰብ ሙላት ከመሆኑ በፊት ያ አንድ ሰው ገና ብቅ እንዳለ ነው ይሄ ነገር የጀመረው። አሁን ግን ሰራዊት ሆነ። ሰራዊት ከመሆኑ በፊት ማጥፋት አለብኝ ብሎ ነው። ሰራዊት ከሆነ የመጨረሻው ነገር ነው የሚሆነው። ኖ ተርኒንግ ባክ። ነገሩ ወደ ኋላ አይመለስም። ዓለም ሁሉ ይቆጠር ሲል ትኩረቱ ማን ነበር? ኢየሱስ ነበር። ኢየሱስ ነበር። ቄሳር ኢየሱስን አገኘው? ታዲያ አላገኘው። ዓለም ሁሉ ተጻፈ፣ ኢየሱስን አላገኘው። ዛሬ ዓለም ሁሉ በሰርቬላንስ ውስጥ ገባ፣ ጌታቸውን አላገኘው። ማንን አላገኘው? ኤልያስን አላገኘው። አሁን ዓለም እየሆነች ያለችበት ጉዳይ ትኩረቱ አንድ ነው። ሰው ተወለደ። እሱን ሰው መያዝ አለብኝ። የት ነው ያለው? እንዴት ተወለደ? እንዴት ተወለደ? ወቅቱ ነው። እንዴት ተወለደ? እንዳይወለድ አልነበረም ወይ ስትጠነቀቅ የነበረው ይላል ሰይጣን። ስትጠነቀቅ የነበረው አብያተ ክርስቲያናት ህብረት የሰራሁት ይህ ሰው እንዳይወለድ እኮ ነበረ። እንዳይወለድ እኮ ነበረ። ከአውሮፓ ከአሜሪካን ሀገር ሰባኪዎች ወደ ኢትዮጵያ ምልኮ ይህ ሰው እንዳይወለድ እኮ ነበረ። ኮንፈረንስ ሴሚናር መጽሐፍ ቅዱስ ኮሌጅ የከፈትኩት እኮ ይህ ሰው እንዳይወለድ ነበረ። የአብያተ ክርስቲያናት መጋቢዎችና እረኞችን አስተባብሬ ይህ ሰው እንዳይወለድ ተጠንቀቁ ብዬ ነበረ ይላቸዋል ሰይጣን። ፖይንቱ ይሄ ነው። እኛ እንዳንወለድ ነው ሰይጣን የሰራውን ስራ በሁሉ እየሰራ ያለው። በእኛ ሰበብ ህዝቡን አስጨንቋል። ግን ተወልጃለሁ። ሃሌሉያ አሜን። አሁን ሰራዊቱ መጥቷል። ሃሌሉያ አሜን። ከኢትዮጵያ ፕሮቴስታንቶች አንድ ሰው ትንሽ እውቀት ብልጭ ሲለት በሙሉ ይሰባሰቡና ያንቁታል። ምን ሆነ ነው? 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 ያንቁታል፣ ግራ ያጋቡታል፣ ያዋክቡታል፣ ይነፍጉታል፣ ፊት ያጠቁሩበታል። የተነሱት ተንቀጥቀጠው ንስሐ ገብተው ተመልሰው እዛ ይገባሉ። ብዙዎች ተነሱ፣ ንስሐ ገብተው ወደዛ ወደ ጨለማቸው ገቡ። ሌሎችም ተሰደው በወጡበት እዛ ተዋጡ። ብዙ ዘማሪዎች፣ ብዙ ፓስተሮች ከኢትዮጵያ ነቃን ተነሳን ብለው እዚህ ሲያዋክቧቸው አሜሪካን ሀገር ሄዱ፣ ዘንዶ ዋጣቸው። አውሮፓ ሄዱ፣ ዘንዶ ዋጣቸው። ኦስትራሊያ ሄዱ፣ ዘንዶ ዋጣቸው። ከኢትዮጵያ ተሰዶ የወጣ ፕሮቴስታንት አንድም ሰው የሆነ የለም። ሁሉም የሮዛ አመድ ነው ያለው። ፈረንጅ ሀገር ሲወጣ ፈረንጅ በዳቦ ተቀበለው። ዳቦ ሙላና ዝም ብለህ ሙት አሉት። ዳቦ ሆዱ ሞላና ሞተ። ስንት ፓስተሮች ከዚህ ተነሱ፣ ስንት ወጣቶች ተነሱ። እዛ ሄዶ ዳቦ በልተህ ሙት እባክህ፣ እዚህ ዳቦ በልቶ ሞተ። አሜሪካን ሀገር ታላቋ የነጻነት ሀገር የምትባሏ ታላቋ የባርነት ሀገር፣ እዛ ሄዶ ሁሉም አለቁ። እዚህ ያሉት ንስሐ እየገቡ እዛ ወደቁ። በቃ ህብረት፣ የወንጌል አማኞች የወንጌላውያን አብያተ ክርስቲያናት ህብረት ሰው እንዳይወለድ ተጠንቅቆ ነው ያለው። እንደዚህ በኋላ ኃይል ሲያጣ ወደ ካውንስልነት ተዛወረ። በቄሳሩ ገዛ ካውንስል ቢሆን ነው የሚሻለው። ለምን ቢባል ካውንስሉ ስልጣን ይኖረዋል። ካውንስሉ የጠላውን ሰው አሳልፎ ለቄሳር ይሰጣል፣ ቄሳር ይሰቅለዋል። በዚህ ስልጣን ነው የአይሁድ ካውንስል እኛ ያው ቄሳር ላንተ ማነው ጲላጦስ ላንተ ሰጠናል፣ ቄሳር ላንተ ሰጠናል፣ ስቀለው አንተ። አይ እናንተ እንደፈለጋችሁ አድርጉ ሲል አይደለም አንተ ስቀለው፣ ለኛ እኮ ስልጣን ሰጥተናል፣ እኛ እኮ ስልጣን አለን። እኛ የተቃወምነውን ሰው ላንተ ልናቀርብ፣ አንተም ልሰቅለው።
ይሄ የህብረት ስምምነት የለንም አለን። በቃ ሳይወድ በግድ ገርፈው ሰቀለው። በኢትዮጵያ ውስጥ እንዲሆኑ ዳሩ ግን የተሰቀለው ተነሳና ካውንስሉንም አቃጠለው፣ ቄሳሩንም አቃጠለው። አሜን። ያሸንቆ በ70 ዓመተ ምህረት ኢየሱስ በተሰቀለ በ30 ምናምን ዓመት በኋላ በዛው ትውልድ እነዛው ሰዎች በሰይፍ አንገታቸው ታረደ። የኢትዮጵያ ካውንስል የሚቀበለው ሰይፍ አለ። አሜን። የእግዚአብሔርን ሰይፍ ይቀበላል፣ እንዳለ ይወድማሉ፣ እሳት ይመጣል። የቄሳሩ ከተማ ተረፈች? በዛን ጊዜ አልተረፈችም። ሮም ተቃጠለች። ይሄ ታሪክ አለ። ሮም 2 ጊዜ በእሳት ጋየች፣ ነደረች። ሚሊዮን ሀብቷ ነደረ፣ ተቃጠለ። ሮምም የቄሳሩም ሀብት አልተረፈም። የእግዚአብሔርን መንግስት ለመዳፈር የሚነሱ ቄሳሮች ይወድማሉ። ይሄ ትክክል ነው። የምናገረው መጽሐፍ ቅዱስ ነው። እኔ መስካሪው ነኝ። ክብር ለኢየሱስ ይሁን። አንድ ሰው እንዳይወለድ ተጠንቀቁ። አጥራጥረው በኢትዮጵያ ውስጥ ፕሮቴስታንቶቹ አጥራጥረው ሲጠብቁ ለምን አጥራጥራሉ? የዚህ ሰርቬላንስ የዚህ ቁጥጥር አንዱ ክንፍ ናቸው። ለማንኛውም የኢትዮጵያ ፕሮቴስታንቶች የኢትዮጵያም አይደሉም። የኖርዌይ ነው፣ የፈረንጅ ነው። የእንግሊዝ ነው፣ የፈረንጅ ነው። የአሜሪካ ነው፣ የፈረንጅ ነው። የስዊድን ነው፣ የፈረንጅ ነው። የፊንላንድ ነው፣ የፈረንጅ ነው። ከዚህ ከኢትዮጵያ ሀገር የተነሳ እኛ ብቻ ነን። እሱም የዘላለም ወንጌል መለከት ቅዱሳን፣ እሱም በእግዚአብሔር እቅድ መሰረት የተገለጥን እኛ እንዳንገለጥ ነው። እንግዲህ በር አጥረው ዘግተው ሲጠብቁ የነበሩ ግን ተገለጥን። አሜን። ቁጥጥሩ አልሰራም። የሚገርማቸው ነገር አለ። ለምን ይገርማቸዋል? እንዴት በየት በኩል አመለጡ? ይህ ሰው በየት በኩል አመለጠ? ለምን እንዳመለጠ ሚስጥሩን ልንገራችሁ። የነሱ ሰርቬላንስ፣ የነሱ ቁጥጥር፣ የስጋውያን ቁጥጥር መንፈሳዊውን ሰው ማሰር አይችልም። ለአይጥ የተጠመደው ወጥመድ አንበሳን ይዘዋል? አይዘውም፣ አይቻልም። የእግዚአብሔር መልአክ የሰዎች ወጥመድ የእግዚአብሔርን መልአክ አይዝም፣ አያስርም። የስጋውያን ሰዎች ሴራ ሰማያዊውን ሰው መያዝ አይችልም። አሰራሩ ያ። ስለዚህ እኛም መያዝ አይችልም። ሰይጣን ተቆጣጠረ፣ አጠበቀ፣ እኛም መያዝ አይችልም። ህግ አወጣ፣ ህግ አወጣ፣ እኛም መያዝ አይችልም። መያዝ አልቻለም፣ መያዝ አይችልም። እናም ዓለም አቀፍ ይሆናል። ለምንድነው 144,000 ኃያላን ሙላታቸው ይገለጣል። ወርዛ ውስጥ ገብተናል። እኛ ራሳችን የዚህ 144,000 አካል ነን። አሜን አሜን። 144,000 ዝም ብሎ ፊደል አይደለም፣ ሲምቦሊክ ነው፣ ምልክት ነው፣ ኮድ ነው። 144,000 ኮድ ነው እንጂ ትክክለኛ ቁጥር አይደለም። ከእንትና 12,000 አይደለም፣ ኮድ ነው። ሃሌሉያ። ስለዚህ እኛ 144,000 ነን። አሁን ተገልጠናል። አሁን ሊቆጣጠር እጁን የዘረጋው በቃ ተስፋ ቆርጧል። ስለዚህ ራሱን በራሱ ከሚገል በስተቀር ምንም ማንንም መንካት አይችልም። የፈለገ ቢወራጅ አሁን አይቻልም። ሰራዊቱ ተገልጧል። እግዚአብሔር ከኛ ጋር ስላለ አሜን። አድማ አልያዘንም። ሌሎችን አድማ ያዘ፣ እኛን አድማ አልያዘንም። ንፍገት አልያዘንም። ሌሎች በንፍገት ታሰሩ፣ እኛን ንፍገት አልያዘንም። ድህነት አልያዘንም። ሌሎች በድህነት ታሰሩና እዛ እጅ ሰጡ፣ እኛ በድህነት እጅ አልሰጠንም። እስራት በእስራት ብዙዎች ተመለሱ፣ እኛን እስራት አልያዘንም። ከአድማ ከድር መባረር ከማህበራዊ ነገር መባረር ሁሉንም ወደ ኋላ መለሰ። እኛን ግን ይሄ እኛን አልመለሰም። ምን አይነት ሰዎች ነን? ሰማያውያን። አሜን አሜን። ስለ ራሳችሁ እንድትደነቁ ነው። ጠይቁ ስለ ራሳችሁ። ቆይ እኔ ምን ስለሆንኩ ነው? በኔ ላይ የደረሰው ነገር በሌሎች ላይ ቢደርስ ኖሮ ይችሉ ነበረ ወይ? አይችሉም። በፍጹም ማንም አይችልም። እኔ ምን ስለሆንኩ ነው? እኔ በእግዚአብሔር የተቀባሁ በእግዚአብሔር የታቀድኩ ስለሆንኩ ለወቅቱ የተገለጥኩ ስለሆንኩ የመጨረሻው በእግዚአብሔር አጀንዳ የተገለጥኩ ስለሆንኩ እኔ የማልነካ ስለሆንኩ ነው። አሜን አሜን። ስለዚህ እኔ 144,000 ነኝ። የቁጥር ኮድ የመጽሐፍ ቅዱሳችሁ የቁጥር ኮድ ስንት ነው? 66። ተቋምን
እኛ ተቋምን አናቱን ረግጠን የወጣን ሰዎች we have defied institutions 66 ያደረገው ተቋሙን እንጂ ኢየሱስ አይደለም። ታራስ 66 ያደረገው ኪንግ ጄምስ ነው። ታሪኩን ልንገራችሁ። 66 ያደረገው በ1611 ይሄ መጽሐፍ የታተመው በ1611 ነው። ታሪክ ነው። አቤት ታሪክ ማወቅ እንዴት ጥሩ ነገር ነው። ይህ መጽሐፍ የታተመው በኪንግ ጄምስ በእንግሊዝ ንጉስ በኪንግ ጄምስ ዘመን በ1611 እንደ አውሮፓ አቆጣጠር ነው። ከዛ በፊት ይሄ የለም። ስለዚህ 66 መጽሐፍ ያለው መጽሐፍ ቅዱሳችን ያገኘነው በ1611 በኪንግ ጄምስ ዘመን ነው። እና ኪንግ ጄምስ ነው 66 መጽሐፍ ያስጠረዘው በ1611 በዛን ጊዜ 17ኛው መቶ ክፍለ ዘመን መጀመሪያ ላይ የእንግሊዝ ቤተክርስቲያን አንግሊካን ቸርች ምን ትመስል ነበረ? የወንበዴ አገር ነበረች። ክፉዎች፣ እርጉሞች፣ አመንዝሮች፣ ሰካራሞች፣ ውሸታሞች፣ ነፍሰ ገዳዮች፣ ጦረኞች እሱ ታሪክ አውለ ነገራችሁ ቢጀምር ከንተኔ ይወጣል። በዛን ዘመን ነው ፒዩሪታንስ የሚባሉ ሰምታችሁ ይሆናል። ፒዩሪታንስ ከእንግሊዝ ሀገር እኛ ወጥተን እኛ በቃ ወደ አሜሪካን ሀገር በዛን ጊዜ ገና የተገኘው ዛሂረን በነጻነት እግዚአብሔርን እናመልካለን። ከአንግሊካን ቸርች ጋር አንነጋገርም። የአንግሊካን ቸርች የተረገመች ነች ብሎ ወጡ። በቃ የተረገመች ነች። ልክ እኛ ተለይተን እንደወጣን ተለይተው ወጡ። ይሄ በተሰራ አመት ወይም ይሄ በተሰራ ትውልድ ፒዩሪታንስ መሪያቸው ጆን ዊንትሮፕ ነው የሚባሉ ሌሎችም ብዙ አብረው የወጡ ነበሩ። ሲወጡ የአንግሊካን ቸርች ሰላዮች አብረው ወጡ። እነዛ በቃ እዚያ ሀገር አንኖርም፣ ጳጳሱም የተረገመ ነው፣ ንጉሱም የተረገመ ነው፣ ህዝቡም የተረገመ ነው፣ እግዚአብሔርን በነጻነት ማምለክ አንችልም። ነበረ እግዚአብሔርን በነጻነት ማምለክ አይቻልም። በእንግሊዝ ፖፕ ቁጥጥር ስር ሁሉም ሰው አንደር ሰርቬላንስ በራስ ማምለክ አትችልም። ሁሉም በቁጥጥር ስር ነበር። እንዴት ነው በቁጥጥር ስር የምናመልከው? ጳጳሱ ካለ ውጪ ምንም ነገር የለም። ስለዚህ ህዝቡ ረክሶ ነበር። መቀደስ እንፈልጋለን ያሉት ወደ አሜሪካን ሄዱ። ወኪላቸው አብሮ ነፃ አውጪ መስሎ ወደ አሜሪካን ሄዱ። እዛው መልሶ እዛው ማቱስ ጨመራቸው እና አሜሪካን ሀገር የተጀመረችው በፒዩሪታንስ ነው። እነዛ ፒዩሪታንስ የመሩት ሰዎች መጨረሻ ላይ ነፍሰ ገዳዮች፣ ጦረኞች፣ ገዳዮች፣ ዘራፊዎች ሆነው ሬድ ኢንዲያንስን ቀይ ህንዶችን ገለው ምድራቸው ወሰዱ። አማኞች ሰው ለምን ይገላሉ? አብረው መኖር ሲችሉ እኛ ህክምና አመጣንላችሁ፣ እኛ ልብስ አመጣንላችሁ፣ እኛ ጤንነት፣ እኛ ትምህርት አመጣንላችሁ፣ እናንተ ደግሞ በመሬታችሁ ላይ እንድናርስ ፍቀዱ ማለት ሲገባቸው ከእንግሊዝ የሄዱት ክርስቲያኖች ነባር አሜሪካኖችን ገለው አርዶ አገሩ ወሰዱ። አሜሪካ እስካሁን የደም አገር ናት። ስለዚህ ነው ከኢትዮጵያ ወደ አሜሪካ ሄደው በርግማ ነው የሚቀመጠው። ምንም ጸጋ አሜሪካን ሀገር የለም። ከዚህ ጋር ደርቀው ይቀመጣሉ፣ ዳቦ ይበላሉ፣ ይወድላሉ። በኢየሱስ ስም እነዚህን እጸየፋለሁ። ለማንሳችሁ ወዲህ 66ቱ መጽሐፋችን ነው፣ ልጥለው አይደለም። 66ቱንም መጽሐፎች ተቀብያለሁ፣ ኮዱን ግን አልቀበልም። ምን ይሻላል? ክረምት እንገናኝ የሚሻለው ነግራችኋለሁ። በዛ ጊዜ አሁን አልነግራችሁም። የዘላለም ወንጌል መለከት የመጨረሻው ተልእኮ ዓለምን አንቀጥቅጦ የሚገለብጥ ነው። እንዲህ ዝም ብሎ ቀልድ አይደለም። እንዲህ ነካ የሚባል ነገር የለም። የዓለምን አተላ ጋኑን ሰብረን አተላውን እንደፋዋለን። ጋኑን ነው የምንሰብረው። እንዲህ ደፍቶ መለቅለቅ እቃውንም አንፈልግም። ሰባብረን አዲስ እቃ አለን። ሃሌሉያ። ስለዚህ ነው የዓለም ክርስቲያኖች 66 ኮድ መጽሐፍ ይዘው የማይቀደሱት። ተቀድሰዋል? አይቀደስ። በ66 መጽሐፍ እናምናለን ተረብረናል። ይኸው እዚህ ኢትዮጵያ ውስጥ 66 እኛ በ66 እናምናለን እና ነፍሰ ገዳይ፣ አመንዝራ፣ ሆዳም፣ ዘራፊ፣ ውሸተኛ፣ ነብዩ በሰይጣን በአጋንንት ኃይል የሚንቀሳቀስ ባለ ኮሌጅ በ66 መጽሐፍ እናምናለን። ምን ይጠበስ ታዲያ? ተገልጠበታል? አልተገለጠበትም። ለምን? ከመተት ጋራ ነው ያሉት። ስለዚህ እችን 66 ዋጋ እንሰጣታለን። አስከፍላታለሁ፣ ዋጋ አልለቃትም። አሜን ሃሌሉያ። እችን 66 እኔ ቀጣታለሁ። የዘላለም ወንጌል መልአክ እኔ ቀጣታለሁ። መጽሐፍ ቅዱስን በትክክል ሰራዋለሁ። ሃሌሉያ። ለምን እንደው ታውቃላችሁ? የዘላለም ወንጌል መልአክ ድፍረቱ እስከ ጥግ ድረሱ። እንደ እግዚአብሔር መልአክ እንደ አምላክ ነው። ምንም ያስፈራ ነገር የለም። ውሸታሞችን እውነተኞች አይፈሩም። እውነት ያለው ሰው ይፈራል። ስለዚህ እኛ እንፈራለን። እውነት ስላለን እንፈራለን። ሰርቬላንስ በአሁን ጊዜ የበዛው እኛ ሊቆጣጠር ብቻ ነው።
ሌላውንማ ተቆጣጥሮ ጨርሷል። እኛን ነው የሚፈልገው፣ እኛን ግን አያገኝም። አሜን አሜን። እኛን አያገኝም። የእነሱን ዲጂታል መታወቂያ በጣም ነው የምጠቀምበት። ዲጂታል መታወቂያ እኔን ትሬስ አያደርግም። የእነሱ አርቲፊሻል ኢንቴሊጀንስ ከሰማይ የወረድነውን እኛን ትሬስ ማድረግ አይችልም። አሜን። እዚህ ላይ እርግጠኛው ዓለም በጣም እየበራ ነው። እንትን ሊመጣ ነው፣ እንትን ሊመጣ ነው፣ እንትን ይምጣ፣ እንትን ሊመጣ፣ እንትንም ይምጣ፣ እንትንም ይምጡ። የሚመጡት በእኛ እግር ስር ሊቃጠሉ ብቻ ነው። አሜን ሃሌሉያ። በነገራችን አርቲፊሻል ኢንቴሊጀንስ ከጥቂት ጊዜ በኋላ ከቁጥጥር ውጭ ነው የሚሆነው። ሰዎች ሊሰሩበት አይችሉም። እሱ ግን በሰዎች ላይ ይሰራል። ዋና የጨለማ ኃይል መሳሪያ ነው የሚሆነው ይሄ አርቲፊሻል ኢንቴሊጀንስ። አይቆጣጠሩ። መሪዎች ሊቆጣጠሩት አይችሉም። ምሁራን ሊቆጣጠሩት አይችሉም። እነሱን ይቆጣጠራቸዋል። ወደ መጨረሻው አዘቅት ያወርዳቸዋል። የሰሩት ነገር እነሱን መልሶ የሚውጥ ነው የሚሆነው። ስለዚህ በዚህ ዘመን በስጋ የማንመረመር በስጋ ኃይል የማንመረመር ቅዱሳን ተገልጠናል። አሜን። ትኩረታችን በእኛ ላይ ነው መሆን ያለበት። ለምንድነው ቄሳር ይህን ሁሉ ስራ የሰራው? ወደ ሄሮድስ ላምጣላችሁ። ሕፃኑ መወለዱን ባወቀ ጊዜ ሄሮድስ ተጨነቀ። ለምን ተጨነቀ? አንድ ተጨማሪ ሰው ተወለደ። በጣም ጥሩ እኮ ነው። እልፍ የሆኑትን ሕፃናት አስጨበጨበ። ለምን ተጨነቀ? ምን አስጨነቀው? ሄሮድስ አይደለም። በሄሮድስ ውስጥ ያለው አውሬ ነው የተጨነቀው። አንድ ሰው ተወለደ። ያ ሰው ልዩ ሰው ነው። እሱን ሰው ማጥፋት ነው ያለብኝ። ሄሮድስ ውስጥ ያለው ሰይጣን ነው የተጨነቀው። የኛ መወለድ ዓለምን በሙሉ አስጨነቀ። ሰይጣናቸው ነው የተጨነቀው። ሄሮድስ ውስጥ ያለው ሰይጣን ነው የተጨነቀው። ስለዚህ ሕፃናትን አስጨፈጨፈ። ሕፃኑን አገኘው? አያገኘውም። ያገኘው ባይችልም የሄሮድስ ሰርቬላንስ፣ የሄሮድስ ቁጥጥር፣ የሄሮድስ ምናምን ሕፃኑን አያገኝም። የዚህ ዓለም ሰርቬላንስ፣ የዚህ ዓለም ስለላ፣ የዚህ ዓለም ቁጥጥር፣ የዚህ ዓለም ክትትል እኛን አያገኘንም። ቢያገኘን ኖሮ ድሮ ተወጠናል። በእኛ ላይ የተደረገው ነገር የማይቻል የማይታሰብ በማንም ላይ አልተደረገ ነው። ይህን ሁሉ ጥሰን አልፈን እዚህ ደርሰናል። ክብር ለእግዚአብሔር ይሁን። አሜን። የሚቀረንን ሩጫ እንጨርሳለን፣ እንደርሳለን። ለምን ቢባል በእኔ የታመነ ምድሪቱን ይገዛል፣ የተቀደሰውን ተራራ ይወርሳል ተብሏል። በክርስቶስ ታምነናል። በማ ታምነሃል? በክርስቶስ ታምነናል። እንቅልሽ የሚሆንባቸው እኮ ይሄ ነው። እነሱ ሲታዩ ጥቂት ናቸው፣ ግን ምንድን ነው ፓዘል ነን። ጥቂት ናቸው። መጀመሪያ እሱ አንድ ነው። እሱ ምንድን ነው? አንድ አይደለም። እግዚአብሔር ሰራዊት ሊያመጣ ፈልጎ ነው። አሁን ሰራዊቱ መጥቷል። ሃሌሉያ አሜን። ስለዚህ ምድር ተናውጧል፣ ሰማያት ተናውጠዋል። ይሄንን ኮስሚክ ዌቭ፣ ይሄንን ኮስሚክ ሾክ፣ ይሄንን ኮስሚክ ኩዌክ ያልተማሩ ሰዎች አያውቁም። እኛም ብዙ ነገሮችን ረቂቅ ነገሮችን ማንመረምር ሰዎች አናውቅም። እኛ ግን በመንፈስ ሁሉ እንመረምራለን። አልፈን ነው የምንሄደው። የዓለም ሳይንቲስት ተጨንቀዋል። የዓለም ነገስታት ተጨንቀዋል። አንድ ነገር በዓለም ላይ ሆኗል። እሱም ልዩ ሰዎች ተወልደዋል። ይሄን ያውቃሉ። በነገራችን ላይ የኢትዮጵያ ሰዎች አያውቁም። አፍሪካውያን ይሄን አያውቁም። ያልሰለጠኑ ስለሆነ ኢትዮጵያውያን ያልሰለጠኑ ናቸው፣ ግን ጥንታውያን ናቸው፣ ግን ታሪክ ያላቸው ናቸው፣ ግን ኩሩ ታሪክ ያላቸው ናቸው። በዓለም ላይ እንደ ኢትዮጵያ ኩሩ ታሪክ ያለው ሀገር የለም። ሌላ ጊዜ ስለዚህ እነግራችኋለሁ። ለታሪክ አይደለም እነግራችሁ፣ ስለ ራሴ ጉዳይ ነው የምነግራችሁ። ክብር ለኢየሱስ ይሁን። እኔ ከዚህ ሀገር የተወለድኩበት ምክንያት ከጥንታዊት ሀገር ነው የተወለድኩት። ከዚህ ሀገር ወደ ሌላም ሀገር ስደት መሄድ ማለት ምን ማለት ነው? ከንቱነት እኮ ነው። ከጥንታዊት ሀገር ነው የተገለጥኩት። ጥንታዊት የሚያስኮራው ነገር እሱ አይደለም። ለምን ጥንታዊት አደረገ? እኔ ሌላ ጊዜ እነግራችኋለሁ። በዘመናችን ምድር ለምን ተናወጠች? ምክንያቱም እኔን ፈልጋ ነው። ማንን ፈልጋ ነው? እሱ እኮ ነው። and you are the focus። ፎከሱ እኔ ነኝ። ፎከሱ እኔ ስለሆንኩ ነው ተወልጃለሁ። የእግዚአብሔር ልጅ ተወልጃለሁ። የት ይኖራል? ለምን ይኖራል? ግን እየኖርኩ ነው። መርዳት አይቻልም። እንዴት ይሰራል? ለምን ይሰራል? እየሰራው ነኝ። መርዳት አይቻልም። ክብር ለኢየሱስ ይሁን። እየኖርን ነው፣ እየሰራን ነው። እስከ መጨረሻው ድረስ እንሰራለን። ምድር የእግዚአብሔር ክብር በማወቅ ትሞላለች። አሜን። ጌታ በክብር ይገለጣል። ያለንበት ዘመን ትኩረቱ ሁሉ ራዕይ 12 ያው ብዙ ጊዜ ሪፈር የምናደርገው ትኩረቱ ሁሉ እሷ ላይ ነው። ትኩረቱ ሁሉ
እኔ ይሄን ነገር ልንገራችሁ፣ እቺን ቃል እንዴት ይዙ ነው የምፈልገው ዛሬ። ትኩረቱ ሁሉ አንተ ላይ ነው። ትኩረቱ ሁሉ አንተ ከሆንክ ለራስህ ጥንቃቄ ትወስዳለህ። ለራስህ ኃላፊው ራስህ ነህ። እቺን ነገር ታሰምሩልኛላችሁ። ለራስህ ኃላፊው ራስህ ነህ። በታሪክ በመጽሐፍ ቅዱስ ታሪክ በጣም በኃይል የእግዚአብሔር ኃይል በጣም የተገለጠባቸው ጥቂት ሰዎች አሉ። ከነዚህ አንዱ ሳምሶን ነው። ሱፐርማን ይሉታል አንዳንድ ሰዎች። ሱፐርማን አይደለም፣ ሂዝ ማን ሰው ነው እንጂ ሱፐር ልዕለ ኃያል ልዕለ ሰው የሚባል ነገር ሰው የአምላክ መልክና ምሳሌ ነው። በቃ አለቀ። ትክክለኛው የመጨረሻው ጥሩ ቨርሽን ሰው፣ ጥሩ ማንነት በማንነቱ ልክ የተገለጠ ሰው ሳምሶን። እንደ እግዚአብሔር መልአክ እንደ አምላክ ሆኖ ተገለጠ። በጣም ልክ ይህ ሰው ፍልስጤማውያን ልክ እንደ አምላክ ተገልጦባቸው እየሰባበራቸው ባለ ጊዜ መጨረሻ ላይ ፈዘው ዝም አሉና ቆይ ይህንን ሰውዬ በጦርና በጎራዴ አንገለው፣ ይህንን ሰውዬ በር ብንዘጋበትም የከተማችንን በር ገንጥሎ ተሸክሞ ሄዶ ወስዶ የሚጥል ሰው ነው። እሱን ማወቅ አለብን። ስለዚህ ክትትል እና የስለላ መረብ በሳምሶን ፊት ዘረጉ። ጦር መሳሪያ ምናምን ሳይሆን የስለላ መረብ በእኛ ላይ ዘርግተዋል። በስለላው መረብ ላይ እየረገጥን ነው የሄድነው። እያንዳንዳችሁ ከስለላ መረብ ውጭ ያላችሁ፣ በዚህ ተልእኮ ውስጥ ያላችሁ እያንዳንዳችሁ ዘመድ ይሰልላችኋል፣ ጓደኛ ይሰልላችኋል፣ ወገን ይሰልላችኋል፣ የሥራ ባልደረባ ይሰልላችኋል፣ የሥራ ቦታ ይሰልላችኋል፣ ቢዝነስ የንግድ ጓደኞቻችሁ ይሰልሏችኋል። የዚህ ተልእኮ ምክንያቱም ምንጩ መሰረቱ ሶርሱ ምንድነው? ትምህርቱ ምንድነው? እውቀቱ ምንድነው? ረዳቱ ምንድነው? ከየቱ ነው? እንዴት ነው? አንተ እንዴት ነህ? ሰላይ አለብህ። ይህን ካላወቅ ትበላለህ። ሳምሶን በነገራችን ላይ ሰዎች ብቻ ነው፣ ሰይጣን ነው ሰዎችን ተቆጣጥሮ ያለው። ሰይጣን ለሳምሶን ደሊላን አዘጋጀለት። ካልኩሌትድ ለሳምሶን ደሊላን አዘጋጀለት። በካልኩሌሽን ነው። ደሊላ አምራ ቆንጅታ ምን ብላ ቅድም ቤት ውስጥ የነበረች ሴትዮ መንገድ ላይ ወጣ ለሳምሶን እንድትታየው ሆነችለት። በጣም ማረከችው፣ አገባት። በቃ እሱ ሚስት አገባ። እሷስ ባል አግብታለች አይደለም። እሷ ቢዝነስ ላይ ነች፣ እሱ ሚስት አግብቷል። እሷ ቢዝነስ ላይ ነች፣ እሷ ጭራቅ ነች። ይሄን በረም ያዙልኝ። እሱ ሚስት አገባ። የእግዚአብሔር ሰው ነኝ እኔ አልሳሳም። ሚስት አገባ አውፎ ያለ። እሷ ግን ቼክ ነው ብታደርገው፣ ሁለመናው ቼክ ታደርጋለች። የተነቀሰ አለ፣ የተጻፈ አለ፣ ክታብ አለ፣ ምን አለ፣ ኤቭሪቲንግ አንገቱ ላይ ያሰረው አለ፣ ምንም የለም። እና ኃይል የት ጋር ነው ያለው ጠይቀዋለች። ማይጠይቅ ጥያቄ ነው። እንዴት ገባት? ይሄን ጥያቄ እሱን ነገር ጠይቀሽ አውቀሽ ንገሪን ብሎ አሳይመንት ሰጥቷታል። ከደሞዝ ጋር አሳይመንት ተሰጣቸው። ብዙ አሉ በእኛ ዙሪያ። የእነዚህን አናት እየረገጥን ነው የምንሄደው። ችግሩ ግን ሳምሶን አላወቀም። እኛም ሳናቅ ብዙ ጊዜ እንንቀሳቀሳለን። እናውቃለን። ከዛሬ ጀምሮ እነግራችኋለሁ። ሁሉ ጊዜ ተጠንቀቁ። አንተ ነው ፎከሱ፣ ትኩረቱ አንተ ነህ። በቃ ጀተም ስትሆን ትኩረት አንተ ነህ። መንገድ ላይ ስትሆን መንገድ ምናምን ግርግር ከተፈጠረ ሁከት ችግር ከተፈጠረ በአንተ ምክንያት ነው። ዓለም ትርምስ ውስጥ ነች፣ በእኔ ምክንያት ነው። እኔ ምን ላድርግ? በቤተልሔም እልፍ ህፃናት ተጨፈጨፉ፣ በኢየሱስ ምክንያት ነው። ጨፍጭፉ ብሎ እኮ ነው፣ በኢየሱስ ምክንያት ነው። እሱን እናገኛለን ብለው እነዛን ጨፈጨፉ። እኛን እናገኛለን ብለው ሰይጣን ምድሪቱን እየጨፈጨፈ ነው ያለው። እኛን አያገኝም። ዓለም በመጨረሻው ነውጥ ውስጥ ነው ያለችው። ይሄ ነውጥ ድሮ ነበረ ወይ? አልነበረም። በእነዚህ ዓመቶች ውስጥ ከመቼ ጀምሮ 66 ላይ አንድ ነውጥ መጣ። ሶሻል ፖለቲካል ለውጥ በኢትዮጵያ ውስጥ መጣና ፊውዳል መንግስትን ገለባበጠው። ኮሙኒዝም መጣ። ኮሙኒዝም ጥቂት ዓመት ነው። ኮሙኒዝም ጥቂት ዓመት ሲበጠበጥ ሰው ሲተራረስ ሲገዳደል፣ ቀይ ሽብር፣ ነጭ ሽብር ምናምን ብዙ ሺህ ሰዎች አለቁ። ጦርነት ምናምን ኢትዮጵያ ላይ አለቁ። ሰሜኑ ጦርነት ሁሉም ነገር ወደ ሰሜን ጦር ግንባር፣ ሰውም ሳሩን ቅጠሉ ወደ ሰሜን ጦር ግንባር እዛ ሄዶ አለቀ። ከዛ በኋላ ወደ ምስራቁ ጦር ግንባር ከሶማሌ ጋር እዛ ሄዶ አለቀ። ሽብር በሽብር 17 ዓመት ሽብር በሽብር። እሱ
እሱ እንዳለቀ ሌላ መጣ፣ ሌላ ነውጥ መጣ። አሁን ደግሞ የቀጣዮቹ ደግሞ ስም ሰጣቸው፣ ሸብር፣ እረድ፣ ጨብጭብ፣ ገድል ምናምን በዘር በምናምን በጎሳ በምናምን ከባብሮ እረድ፣ አጥፋ። በኢትዮጵያ ውስጥ ዘሩን ገደለ። አንዱ ዘር ሌላውን ዘር ገደለ። ድሮ አናውቅም። እሱ ዘር የዘር በእያንዳንድ በየቀበሌናና ተመዝገብ፣ በዘርናና ተመዝገብ፣ በቋንቋ በባህልናና ተመዝገብ፣ በሌላውን ዘር ግደል ገደለ። የኢትዮጵያ ሕዝብ ግራና ቀኙን የማያውቅ አጋንንት የሞላበት ሕዝብ ግን ጥንታዊ ክቡር ስልጣኔ ያለው እሱን የማይገባው ሕዝብ ገደለ። ጀማ ወይ ጀማነት ግደል ሲባል መግደል፣ ደግፍ መደገፍ፣ አውድም ማውደም፣ ግደል መግደል። አያስተውልም። ሰው ቆም ብሎ አያስተውልም። ገደለ። እሱ ሰይጣን ነው። እሺ ቆይ፣ ከዛ ጥቂት ቆየ፣ ደግሞ ሌላ ነውጥ መጣ። ያ ወደቀ፣ ሌላው መጣ። አሁን ግደል፣ ፍጅ። አሁን በኢትዮጵያ ውስጥ የሰው ደም እንደ ጎርፍ እየፈሰሰ ያለበት ጊዜ ነው። ነውጡ ምን ሆነ? በኢትዮጵያ ውስጥ በጣም በዓለም ላይ ታይቶ ተሰምቶ የማይታወቅ ድግግም ሶሺዮ ፖለቲካል ኢኮኖሚካል ቼንጅ በጣም ፍሪኮንሲ በጣም እንደዚህ ታይቶ አይታወቅም። በየትም ሀገር ታይቶ አይታወቅም። አሁን በኢትዮጵያ ውስጥ እየሆነ ያለው የሶሻል ፖለቲካል ኢኮኖሚካል ለውጥ በዓለም ውስጥ ታይቶ አይታወቅም። እኔ በታሪክም እንዲህ አላነበብኩም። እንትና አገር ሲቪል ዋር ነበረ አንድ ጊዜ ሆነ፣ ከዛ በኋላ በቃ የለም። ኢትዮጵያ ውስጥ ግን እንዲህ የሚባል ነገር ብቻ ነውጥ ብቻ እልቂት ብቻ። ለምን ብለን እንጠይቅ። አሁን በእነማንም ለመፍረድ አይደለም። እኔ በማንም አልፈርድም፣ እነማንንም አላጠፋም፣ እነማንም አልተክልም፣ እነማንም አልነቅልም። ስራቸው ይነቅላቸዋል፣ ስራቸው ይተክላቸዋል። ግን ለምን ብለን እንጠይቅ። ትኩረቱ የእግዚአብሔር ልጆች በኢትዮጵያ ምድር ስለተወለዱ ነው። ሰይጣን እነዚህን ፈልጓል። እነዚህን ድንገት ባገኝ ብሎ ምድሪቱን በጠቅላላው እንደዚህ እያንቀጠቀጠ እያናወጠ እየረበሸ እየበጠበጠ ነው ያለው። ምክንያቱም እኛ ነን። በኢየሱስ ምክንያት የቤተልሔም ሕፃናት ተጨፈጨፉ። በእኔ ምክንያት ብዙ ሺህ እየተጨፈጨፈ ነው ያለው። ሰይጣን እኔን ፈልጎ ሲያጣ ልጆቹን የሚጨፈጭፈው ለምን? የእግዚአብሔርን መንግስት በምድር ላይ የሚገልጡ ልጆች ተወልደዋል። ነገሩ እሱ ነው። አሁን ስለ ዓለም ታሪክ አይደል? የዓለም ታሪክ ጠፊ እኮ ነው። ነገሩ ይሄ ነው። አዲስ ሰማይና ምድር የሚያመጡ ሰዎች ተወልደዋል። አዲስ ሰማይና ምድር ከመጣ የሰይጣን መንግስት ያልቃል። ስለዚህ የሰይጣን መንግስቱ ከሚያልቅ ዓለም በሙሉ በመበጥበጥ እነዚህን መሳብና የእነዚህን አእምሮ መረበሽ ነው የሚፈልገው። እኛን ከትኩረት ሊያወጣ ነው። ነጥቡ ይሄ ነው። እኛን ከሰማያዊ ትኩረታችን ሊያወጣ ነው። ነውጡ የኢኮኖሚ ነውጥ፣ ፖለቲካ ነውጥ፣ ማህበራዊ ነውጥ፣ ምናምን ነውጥ። በዚህ ነውጥ መካከል የእኛ ስራ ምንድን ነው? ቀጥ ብለን በእግዚአብሔር መንግስት ውስጥ መሄድ ብቻ። ነውጡን አናይም፣ ነውጡም አይመለከተንም። ነውጡም የኔ ጉዳይ አይደለም። ዘረኝነቱ የኔ ጉዳይ አይደለም። ጦርነቱ የኔ ጉዳይ አይደለም። ሁከቱ፣ ኢኮኖሚው የኔ ጉዳይ አይደለም። የኔ ጉዳይ የእግዚአብሔር መንግስት ጉዳይ ነው። መንግስት ትምጣ ነው እያልኩ ያለው፣ መንግስት ትምጣ እያልኩ ይቀጥላለሁ። ከልባችን የምራችን እንደምንል ሰዎች በመነሳታችን ምክንያት ይህ መንግስት የሚጠላ ሰይጣንና የማይፈልግ ሰይጣን እኛ ማጥፋት የሚፈልገው በኢትዮጵያ ላይ ለምን ብትሉም የመጨረሻዎቹ ኃያላን ለዓለም በሙሉ የመጨረሻ ብርሃን የሚያበሩና ዓለምን በሙሉ ወደ ዘላለማዊነት የሚለውጡት ከኢትዮጵያ ወንዞች ማዶ ነው የሚነሱት። በቃ ነገሩ ይሄ ነው። ስለዚህ አሁን የሰይጣን አጀንዳው ኢትዮጵያ ላይ ነው። ወኪሎች አሉ፣ ሰራተኞች አሉት፣ ኢኮኖሚ አለው፣ ፖለቲካ አለው፣ ምን አለው፣ ሁሉም ዓላማቸው ኢትዮጵያ ላይ ነው። ከኢትዮጵያ ወንዞች ማዶ ብቅ ያለው ብርሃን እንዲጠፋ እና ወደ ራሳችን እንዳናይ፣ በራሳችን ላይ እንዳናተኩር፣ ራሳችን እንድንረሳና በለውጥ እንድንወሰድ። አትወሰዱ፣ የሚሆነው ይሁን። አሜን። አንዳንድ ጊዜ ለውጡ ይመጣና ያንተን አጥር ነካ ያደርጋል፣ ይዞት ይሄድ። አንዳንድ ጊዜ ጎርፉ ይመጣና ያንተን ጣራ ላይ ከከከከ ማድረግ ያንሳውና ይውሰደው፣ አንተ ራስህ ላይ ተኮር። አንዳንድ ጊዜ ለውጡ ይመጣና ያንተን ስራ፣ ያንተን ንግድ፣ ያንተን ቢሮ፣ ያንተን ምናምን ማተረማመስ ይጀምራል። ዝም ብለህ ይኸው ሲፈልግ ይዞት ይሄድ። አንተን መንካት አይችልም። አሜን። ራስ ላይ አተኩር። ይህ ትልቅ ጥበብ ነው። ራስ ላይ አተኩር። ይህ ትልቅ ጥበብ ነው። ራስ ላይ አተኩር። ይህ ትልቅ ጥበብ ነው። ከኔ ብርሃን ይፈልቃል፣ ብርሃኑ ምድር ይሞላል በማለት አተኩር። ከኔ ብርሃን ይፈልቃል፣ ከኔ ኃይል ይፈልቃል፣ ከኔ እሳት ይፈልቃል፣ ከኔ ክብር ይፈልቃል፣ ምድርን ይሞላል። እናም ምድርም አዲስ ትሆናለች፣ አሮጌ በሙሉ ይጠፋል በማለት አተኩር።
አሜን። በቀን በሌሊት በስራ ቦታ የትም ስለ በሌላ ጉዳይ አትወሰድ። ትኩረቱ ራስህ ነህ። ስለዚህ ለራስህ ስፍራ ስጥ። ለራስህ ሰዓት ስጥ። ለራስህ ሰዓት ስጥ። ስንት ሰዓት? ቀኑን ሁሉ፣ ወሩን ሁሉ፣ ዓመቱን ሁሉ። ከዚህ በኋላ ለራስህ ስጥ። ሰዓቱን በሙሉ ለራስህ ብቻ ስጥ። ለምን? እዚህ ላይ ያለው ብርሃን በሚገባ ከበራ ብርሃን የሚፈልጉ በሙሉ ይመጣሉ። እዚህ ላይ ያለው ብርሃን ከጠፋ እኔም እጠፋለሁ፣ ሌላም ይጠፋል። ስለዚህ ለራሴ ስፍራ ሰጣለሁ፣ ክብር ሰጣለሁ። ለራስህ ክብር ስጥ። ለራስህ ስፍራ ራስን ማክበር አይደለም። ራስን የተሻለው መልካም ራስን እንዲገለጥ ማድረግ ነው። ራስን መወልወል ነው። ራስን መንከባከብ ነው። ራስን መጠበቅ። ይሄ ሴልፊሽነስ አይደለም። ሌሎችን ለማገልገል ብቁ እንድትሆን፣ ለሌሎች ብርሃን ለማብራት ብቁ እንድትሆን፣ ሌሎችን ለማዳን ብቁ እንድትሆን በመጀመሪያ ራስህ ኃያል መሆን አለብህ። ራስህ ብቁ መሆን አለብህ። ሳምሶን ለራሱ ባልተጠነቀቀ ጊዜ ባጭሩ ተቀጨ። እኛ አንቀጭም። አሜን። ለራሴ እጠነቀቃለሁ። ምክንያቱም I am the ፎከሱ ነኝ። ፎከስ am the central point. I am central። በመጽሐፍ ቅዱስ ውስጥ ሴንትራል የሆነው የኢየሱስ ክርስቶስ ሚስት ነች። she is central in the Bible። እዚህ መጽሐፍ ቅዱስ ውስጥ ትልቁ ትኩረት 144,000 ቅዱሳን ነው። በእነዚህ ነው ሁሉም ነገር የሚጠናቀቀው። እነዚህ እኛ ነን። አሜን። ስለዚህ ለራሴ ስፍራ ሰጣለሁ። ሰዓቴን አላስነካም። ማንም ቢፈልገኝ ሰዓቴን አላስነካም። ስልክ ሲደወልላችሁ ስልክ ላይ የምትሮጡ ሰዎች ስርዓት ያዙ፣ ረጋ በሉ፣ አታንሱ። ስትፈልጉ አጠገቤ ካለ ተረጋግቼ አንድ ትንፋሽ ወስጄ ስልኬን መልሳለሁ። ስልክ እንደደወለው ወደ አላነሳም። ስልክ ሲደወል አንድ ትንፋሽ ሳብ አደርጋለሁ። ከዛ በኋላ የመለየት መንፈስ የመለየት ጥበብ ይኖረኛል። ለሱ ስፍራ ሰጣለሁ። ማን ነው የሚደውለው? ልጆቼ ከሆኑ በጣም ጥሩ። ያ ሁላችሁ ሌባ ከሆነ ሌባ ሲደውል ሌብነቱን በጣም ነው ጆሮ የሚነግረኝ። ወይፉን ዲቴክት አደርጋለሁ። በቃ ክብር ለኢየሱስ ይሁን። ጠቢባን ነን። ጥበባችን እየመጠቀም መሄድ አለበት። ከኢትዮጵያ ወንዞች ማዶ ተገልጠናል። ለዓለም ሁሉ ነን። አሜን። ስለዚህ ለራሳችን ሰዓታችን እንጠብቃለን። የትኩረት ሰዓት፣ የማንበብ ሰዓት፣ የጸጥታ ሰዓት፣ የማምለክ ሰዓት፣ የራሳችን የጥሞና ሰዓት፣ የራሳችን ሰዓት because I matter። በቃ በኔ ምክንያት የተጀመረው ነው ግቡን መምታት አለበት። እስከ ፍጻሜ ድረስ መሄድ አለበት። ክብር ለእግዚአብሔር ይሁን። ለምን ቢባል በኔ ነው ስራውን የሚሰራው። ባንቺ ኤርምያስ 51 ባንቺ እሰራለሁ፣ አናውጣለሁ፣ ገለብጣለሁ፣ ነቅላለሁ፣ ተክላለሁ፣ አጠፋለሁ ካለ በኔ ተገልጫለሁ። በኔ ስራውን ይሰራልና አልፈራም። አሜን። ስራውን ይሰራል። እነማንንም አልፈራም። እነማንም የጭራቁ የዘንዶ ህብረተሰብ ናቸው፣ ከሬ በታች ናቸው። አንድ ሰው ወይ በክርስቶስ ነው መኖር ያለበት ወይ በሰይጣን ነው መኖር ያለበት። ከሁለት አንዱ መካከል ላይ የለም። እኛ ጠቢባን ይሄንን ትውልድ አቅጣጫ ቀያሪዎች፣ አቅጣጫ ቀያሾች ነን። በመጣው አይነት ይሄ ዓለም እንዲሄድ አናረግም። we change the course of history። የታሪክን ኮርስ እናስቀይራለን። ወደ ዘላለማዊነት፣ ወደ ሰማያዊነት፣ ወደ አዲስ ሰማይ ምድር እናስቀይራለን። ይሄን አሮጌውን እንገለብጣለን። ስለዚህ በኃይል ጠቢባን መሆን አለበት። ስለዚህ በራሳችን ላይ እናተኩራለን። ጫወታው አሁን በእኛ ሜዳ ነው። በባቢሎን ሜዳ፣ በኤልዛቤል ሜዳ አንጫወትም። በእኛ ሜዳ እንጫወታለን። በእኛ ህግ እጫወታለሁ ብሎ የመጣ እኔ ባወጣሁት ህግ ነው የሚጫወተው። ክብር ለኢየሱስ ይሁን። ስለዚህ በጣም ሲሪየስ ለነገስታት፣ ለካህናት፣ ለጳጳሳት፣ ለሀብታሞች፣ ለዓለም ሳይንቲስቶች፣ ለሁሉም ብርሃን አብሪያን ሁሉም ግን እኛን ያውቃሉ። ስለዚህ ትኩረታችሁ በራሳችሁ ላይ
ጌታ በክብር ይገለጣል። ክብሩ ከኢትዮጵያ ወንዞች ማዶ በተገለጡት ላይ አስቀምጧልና መለኮታዊ እቅር ነውና የመለኮትን ክንድ ማጠፍ የሚችል አለ ወይ? የለም። እኛ ትምክህታችን በመለኮት ላይ ነው። በዓለም ነገስታት ላይ አልመካም። የዓለም ነገስታት ሸምበቆች ናቸው፣ ይሰበራሉ። ስንት ንጉሶች በኢትዮጵያ ተሰብረዋል። አሁን ያለውም ይሰበራል። የትናንትና ተሰብሯል፣ የዛሬውም ይሰበራል። ነገም ቢመጣ ይሰበራል። ዘመኑ ያልቃል። የማይሰበር ሸምበቆ የለም። የማይሰበረው ኢየሱስ ክርስቶስ ብቻ ነው። አሜን። እሱን ነው የተመረኮዝኩት። የዓለም ጳጳሳት ይሰበራሉ፣ ተሰብረዋል። ዛሬም ያለው ይሰበራል፣ የነገውም ይሰበራል። ደግሞ ብዙ ነገር የለም፣ ብዙም ነገር የለም። ዘመኑ አልቋል። ሃሌሉያ። ስለዚህ የዓለም ሃይማኖቶች በቄሳሮች ነው የሚደገፉት። የክርስቶስ ልጆች ግን በክርስቶስ ነው የተደገፍነው። ጌታ በክብር ይገለጣል። በዚህ ጽናት፣ በዚህ እምነት፣ በዚህ ቆራጥነት እንሄዳለን። ትኩረታችን በራሳችን ላይ ነው። ይሄ ከሆነ የትኛውም ግርግዳ አይዘንም። የትኛውም ግርግዳ፣ የትኛውም ወህኒ አይዘንም። የትኛውም እስር አይዘንም። የትኛውም አድማ አይዘንም። የትኛውም ሰርቬላንስ፣ የትኛውም ቁጥጥር አይዘንም። እኛ ከሰርቬላንስ ውጭ ነን። እኔ ልንገራችሁ፣ ሰዎች የሰሩት የሰርቬላንስ ኔትወርክ መንፈሳዊውን ሰው ይይዛል ወይ? እንዴት አድርጎ ነው የሚይዘው? እንዴት አድርጎ ነው የሚይዘው? ዲጂታል ወርልድ ወይም ደግሞ አርቲፊሻል ኢንተለጀንስ ዋቴቨር። እሺ መላእክትን ማሰር ይችላል ወይ? አይችልም። መላእክትን ትሬስ ማድረግ አይችልም፣ መከታተል አይችልም፣ ዲቴክት ማድረግ አይችልም፣ ማያዝ አይችልም፣ እኛን ማየት አይችልም። አሜን። ጌታ በክብር ይገለጣል። አውሬው ወይም ጭራቁ በሉት ከ666 ጋር ሲገለጥ እግራችን ስር ነው የሚቀልጠው። እኛ የኛ ጉዳይ አይደለም፣ ያ ጉዳያችን አይደለም። ሃሌሉያ። አሜን። በራሳችሁ ላይ አተኩሩ። ልንገራ፣ ፍጥረት ሁሉ እናንተን እያየ ነው። ፍጥረት በሙሉ መላእክት በሙሉ ክርስቶስም እናንተ ውስጥ ነው ያለው። የእናንተን በኃይል መነሳት እየጠበቀን ተነስተናል። ነገሩ እኮ መሙላታችን፣ ምድርም መሙላታችን እየጠበቀ ነው ያለው። እኔ ራሴ ደግሞ በዚህ ጉዳይ በራሴ ላይ አተኩራለሁ። በቃ እኔ እሰራዋለሁ። የዘሩባቤል ልጆች ጀመሩት፣ የዘሩባቤል ልጆች ይፈጽሙታል የተባለው ደግሞ ለእኛ ነው። ሃሌሉያ። ይህን ተልእኮ ጀምረናል። ይህን ተልእኮ ከግቡ እናደርሳለን። ጌታ በክብር ይገለጣል። ተነስተና መስገን